ዲያሪው ክፍል 21 ልብ አንጠልጣይ ታሪክ። ደራሲ ፍስሐ ተክሌ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ይልቁን ገለሃት ከሆነ አገዳደልህን በደንብ ብታስረዳን እንዴት ራስህን መከላከል እንዳለብህ ስለምናማክርህ እዚህ መናገርህ ጥቅም እንጂ ጉዳት የለውም እያሉ እውነቱን እንዳወጣ ይጨቀጭቁኝ ነበር። ዛሬም እንደተለመደው በእኔ ጉዳይ ላይ በራሳቸው የሕግ ትንተና ላይ የተመሰረተ መላምት መስጠት ጀመሩ። እኔ እንደሚመስለኝ አማር እንዳለው ንጹሕ ከሆነ ሊሆን የሚችለው ቀደም ሲል ያልተገኘ የገዳዩ አሻራ ፖሊስ አግኝቷል ማለት ነው ሲል ሌላው የሕግ ምሁር ቀበል አድርጎ እንዴት ሊሆን ይችላል? ፖሊስ ቀደም ሲል ያገኘውን አሻራ እንዴት አሁን ከዚህ ሁሉ ጊዜ በኋላ ሊያገኝ ይችላል? አሻራውን በሩ ላይ ይህን ያህል ጊዜ ተለጥፎና ተደብቆ ቆይቶ አሁን ተገኝቶ ይሆናል ልትለን እንዳይሆን አለ። አጅሬ እንዲህ በቀላሉ መረታት ስላልነበረበት እንዲህ አይነት ፍሪክስኪ ወሬ እያወራሁ አይደለም። እኔ ማለት የፈለግኩት አሻራው በፊት ተገኝቶ ሊሆን ይችላል፣ ግን አሻራው የማን እንደሆነ ሳይታወቅ ቆይቶ አሁን ግን አሻራው የማን እንደሆነ ታውቆ ቢሆንስ? ለዚህም ይመስለኛል እንደገና የአባዲና ምርመራ የተፈለገው በማለት መለሰ። ሌላኛው ምሁር ትራሱን ደገፍ እንዳለ ድምፁን የምሁር ለማስመሰል እያንዳንዷን ፊደል እየቆጠረና በመሃል የሚለውን ድምፅ እየደጋገመ እኔ እንደሚመስለኝ ጠበቃው አለኝ ያለው የሰነድና የሰው ማስረጃ እስከሆነ ድረስ አንድ ወንጀሉ ሲፈጸም ግለሰቡ ያማረ ያለ አግባብ ተፈርዶበት ወህኒ መውረድ አሳዝኖት እያለ መንተባተብና ያልሆነ ነገር መቀባጠር ጀመረ። ምንም የማይገባ ነገር ወንጀሉን ማን እንደፈጸመ ማየቱ ገልጾ የጸሐፊው ደብዳቤ ተገኝቶ ሊሆን ይችላል። ደሞም አቀርበዋለሁ ያለው ማስረጃ ይኸው ግለሰብ የሚሰጠው የምስክርነት ቃል ሊሆን ይችላል። ይህ ግለሰብ ምናልባት እንደሚመስለኝ ሆቴል ውስጥ ያለ አስተናጋጅ ወይም ዘበኛ ሊሆንና ገዳዩ ገሎ እስኪመጣ አይቶ ሊሆን ይችላል። ሌላኛው የቀረበውን የሕግ መከራከሪያ ነጥብ ውድቅ ለማድረግ የሚያስችለውን ሐሳብ ለማፍለቅ ጣራ ሲያይ ቆይቶ ግን እኮ ይህ ሊሆን አይችልም ባይባልም በሰው ፊት መጥቶ ለአማረ ያልመሰከረ ዘበኛ ወይም ማስተናጋጅ አሁን እንዴትና ከየት ሊመጣ ይችላል በማለት ቢያንስ በጥያቄ መልክ በቀረበው አስተያየት ክርክሩን መሰረት ለማሳጣት ሲሞክር፣ ሌላው ምሁር ቀበል አድርጎ ይህማ ሊሆን የሚችለው መጀመሪያ ላይ ፈርቶ ቆይቶ በኋላ ግን አላግባብ የአጅሬ መታሰር እረፍት ነስቶትና ተጸጽቶ ወይም ጠበቃው ሁኔታውን ደርሶበት እንዲመሰክር ወይም አግባብቶ አሊያም ማስፈራርቶ ሊሆን ይችላል። ይህንን የክርክር ነጥብ ውድቅ ለማድረግ የሚያስችል የመርጃ ሐሳብ የመጣለት ሌላኛው ምሁር እንዴ ያበደ ካልሆነ በስተቀር እንዲህማ አያደርግም። ወንጀል ሲፈጽም አይቶ ዝም ማለት በራሱ ወንጀል መሆኑን እያወቀ እስካሁን ዝም ብሎ ኖሮ አሁን ሊተነፍስ ቢሞክር ራሱን በገመዱ ማስገባቱ ነው። ይህንን ያህል ጊዜ ሳይናገሩ መቆየትም በሕግ ያስቀጣል። ንግግሩን ቋጨ። መመስከርም አለበት። እንዲያውም ወንጀል የሚሆነው ከነጭራሹ ደብቆ የኋላ ኋላ የታወቀ እንደሆነ ነው። አሁን በአድራጎቱ ተጸጽቶ በራሱ ተነሳሽነት እውነቱን የሚመሰክር ከሆነማ በሕግ የሚጠየቅ አይመስለኝም ሲል ሌላው እስካሁን ሳይናገር ክርክሩን ሲያዳምጥ የነበረ እስረኛ በሕግ መጠየቅ አለበት። እስኪ ያስቡት። እሱ ቀደም ሲል መስክሮ ቢሆን ኖሮ ወንድማችን ይህን ያህል ጊዜ ባልታሰረና ሊጠገን የማይችል የህሊና ስብራት ባልደረሰበት ነበር። ስለዚህ ለዚህም በደሉ በሕግ መጠየቁማ የማይቀር ነው በማለት በቁጣ የፍርድ ቤት ውሳኔ አስተላለፈ። በመጨረሻም ምሁሩ የማሳረጊያ በሚመስል መልኩ ምንም ይሁን ምን ጠበቃው የታወቀ ጠበቃ እንደመሆኑ መጠን እነዚህ አይነት እርግጠኛ ሆኖ
ማስረጃ ላቀርብ ያለው አንድ ሊረታበት የሚችልበት መረጃ አግኝቶ እንጂ እንዲያውም ዝም ብሎ ከመሬት ተነስቶ ሊሆን አይችልም። ደግሞም መረጃው ፋይዳ ቢስ ቢሆን ኖሮ ዳኞቹም ቢሆን በዚህ ወቅት የአሰራር ሂደት ስለማይፈቅድ የሚያሳምን ነገር ባያገኙ ኖሮ መረጃውን ተቀብለው ለምርመራ ባላኩት ነበር። እንደዚህ ከሆነ ደግሞ የአጅሬ 20 ዓመት ፍርድ ወደ 20 ቀን መለወጡ ነው ማለት ነው በማለት ውይይቱን ደመደመ። ከዚህ የተሻለ የመከራከሪያ ነጥብም ሆነ የውሳኔ ሀሳብ ያቀረበ ስላልነበር ክርክሩ በዚህ ተቋጨ። ክርክሩ ለኔ የሚፈይደው ነገር ባይኖርም ቢያንስ ሁሉም የኔ ንጹህነትን ተቀብለው በመከራከራቸው ደስታ ተሰማኝ። ራሴ የፈጠርኩት ስሜት እንጂ ለካስ በኔ ንጹህነት የሚያምን ብዙ ሰው ነበር ማለት ነው በማለት በራሴ መጽናናትም ጀመርኩ። ከሁሉም በላይ የገረመኝ ግን ፍርድ ቤት ቆሜ ጠበቃዬ ሲከራከር ፈገግ ሲልና አይዞ ተስፋ አለን እያለ ሲያጽናናኝ ምንም ተስፋ ልታይህ እንዳለኝ ሁሉ እዚህ ግን ምሁራኑ የተለያየ የመከራከሪያ ነጥቦችን እያነሱ ከተወያዩ በኋላ የደረሱበትን መደምደሚያ ስሰማ እውነት የሆነ ያህል ተስፋ በሰውነቴ ውስጥ ተጫረ። በዚህም የተነሳ የቀጠሮ ቀኑ ደርሶ እውነቱን ማወቅና ለማወቅ የሚቀርበው ማስረጃም ምን እንደሆነ ለማየትና ለመስማት ሕይወትን በወህኒ ቤት ከፖሊስ ጣቢያ የሚለያት ነገር ቢኖር እዚህ ያለው እስረኛ ከጥቂቱ በቀጠሮ ቤት ካለውና ካልተፈረደበት በስተቀር ምን ይፈረድብኝ ይሆን፣ በዋስ ፈታ ይሆን፣ ምን ያገኙብኝ ይሆን ወዘተ ከሚለው ጭንቀት መገላገሉ ነው። እያንዳንዱ እስረኛ የተፈረደበትን የእስራት ቀናት በልቡ ውስጥ ጽፎ አንድ ቀን ባደረ ቁጥር አንድ ቀን እየቀነሰ የመውጫ ቀኑን ከማስላት ውጪ ሌላ የሚያስጨንቀውና የሚያሳስበው ነገር የለም። አብዛኛው እስረኛ ትምህርቱን የሚማር ስለሆነ ከዚህ ሲወጣ ስንተኛ ክፍል አጠናቆ እንደሚወጣ ያውቀዋል። ዩኒቨርሲቲ አቋርጠው ወይም ዩኒቨርሲቲ አጠናቀው ስራ ላይ ያሉ በተለያየ ምክንያት የታሰሩ ምሁራን ምንም ባይከፈላቸውም እስረኛውን ለማስተማር ከልባቸው ይጥራሉ። ለጥናት የሚሆን ጊዜ በሺ ስለሆነ ከልቡ ለመማር የደፈረ ሰው የህይወቱን አቅጣጫ ሊለውጥ የሚችል እውቀት አግኝቶ እንደሚወጣ ጥርጥር የለውም። ትምህርት ያገኙ ተራ ሌቦች ያገኙት እውቀት በመጠኑም ቢሆን በአነጋገራቸውና በባህሪያቸው ውስጥ ለውጥ እያመጣ መሆኑን መመልከት ይቻላል። በብዙ መልኩ ከመጣሁበት ፖሊስ ጣቢያ ጋር ሲነጻጸር ብዙ ነገሩ እዚህ ለየት ይላል። የቤቱ ንጽህና የተጠበቀ ነው። ሁሉም ነገር ስርዓት አለው። የሚወራው ወሬም ቢሆን ብስለት አለው። እስረኛውም አብዛኛውን ጊዜውን በማውራት ሳይሆን በመማር በማንበብ የተለያዩ ስራዎችን በመስራትና በመጻፍ ያሳልፋል። በሌላ በኩል ደግሞ ወህኒ ቤት የተለያዩ የሌብነትና የቅጥፈት ባህሪያትን ተክኖ ለመውጣት አመቺ ቦታ ማለት ይቻላል። ራሱን ለውጦ ጥሩ ዜጋ መሆንን ለማይፈልግ እስረኛ በወንጀል ሙያ ለመሰልጠን ምርጥ ኮሌጅ ነው። በአልባሌ ሰበብ ከሰው ጋር ተጣልቶ ወይም ሳያስበው የሰው ገንዘብ ጠፍቶበት ለተፈረደበት እስረኛ ፍላጎቱ ካለው ሙያውን ለማስፋት ጥሩ የማሰልጠኛ ኮሌጅ ነው። ከዚህ በላይ ደግሞ እዚህ የማይቻል ነገር የለም። ውጭ ያለውን ሁሉንም ነገር ማግኘት ወይም ማድረግ ይቻላል። ሌላው ቀርቶ ከሴት ጋር ፍቅር መጀመር ይቻላል። የኳስ ጨዋታ ወይም ትርኢት በሚቀርብበት ወቅት በሩቅ እየተያዩ መከሳከስ ነው። መጀመሪያ እንደተያዩ መተፋፈር፣ ቀስ በቀስ በአይን ሰላምታ መለዋወጥ፣ መሳሳቅና መሽኮርመም ወዘተ የተለመዱ የፍቅር ጨዋታዎች ናቸው። እንደዚህ ባለ ሁኔታ የተገኘች ፍቅረኛ አይኑካ ትባላለች። ታዲያ በአካል ተገናኝቶ የልብን መወጣት ስለማይቻል የአይኑካ ፍቅር ከሌላው ፍቅር ይልቅ የጠነከረ ነው። እኔ ለእንደዚህ አይነት ፍቅር ቦታ አልነበረኝም። የማያት ሴት ስለሌለች የሚያኙ ሴቶች ይኑሩ አይኑሩ አላውቅም። ደግሞ ለእንደኔ አይነቱ በፍቅር መነሻ 20 ዓመት ተፈርዶበት ወህኒ የተወረወረ እስረኛ ዳግም ላፍቅር ማለት አዲስ ርግማንን ማስተናገድ ነው።
አላርፍ ካልኩ ደግሞ ከዚህ በኋላ ፍቅር ሊያስከትለው የሚችለውን መዘዝ በመሬት ላይ የሚያልቅ ሳይሆን ሲኦልም ተከትሎኝ ሊሄድ የሚችል ነውና የምመኘው አልነበረም። ሁለተኛው የይግባኝ ቀጠሮ ብዙም የሚወራለት ነገር አልነበረው። ጠበቃዬ ባቀረበው ይግባኝ ላይ የአባዲና የምርመራ ውጤት መምጣቱን ተከትሎ አለኝ የሚለውን ማስረጃ ከ2 ወር ተኩል በኋላ እንዲያቀርብ በመወሰን አሰናበቱን። ዳኞቹ የአባዲናን የምርመራ ውጤት ከተመለከቱ በኋላ የሰው ማስረጃ እንዲያቀርብ በመፍቀዳቸው ጠበቃዬ አንድ ያገኘው ነገር በመኖሩ ነው የሚል ግምት ስላሳደረብኝ ይበልጥ መጽናናት ጀመርኩኝ። ጠበቃዬ ለፍርድ ቤቱ ያቀረበው ማስረጃ ተቀባይነት በማግኘቱ ዞር ብሎ እያየኝ ፈገግ ስላለ መደሰቱን ገመትኩኝ። ዳሩ ግን እኔም ሳይታወቀኝ ፈገግ ብዬ ስለነበር መሳቁ አጸፋ ለመመለስ እንጂ በሌላ ላይሆን ይችላል የሚል ስሜት ማደረብኝ። በጊዜ ላይ ጊዜ እየጨመረ እነሆ ከእስር ከተፈረደብኝ ከ6 ወር በላይ ሆነኝ። ግን በእነዚህ ወራት ውስጥ ወንጀለኛ ለመሆኔን ሊያረጋግጥልኝ የሚችል መረጃ አለማግኘቱን ሳስብ ተስፋ የመቁረጥ ስሜት ያንዣብብብኛል። ዳሩ ምን ያደርጋል፣ እኔ ውስጥ ያለውን እውነት ለማውጣት ባያዳግተኝም እውነት መሆኑን ለማሳመን ግን አቅሙ ስለሌለኝ ሌላውን በእኔ ቦታ ሆኖ እንዲያሳካልኝ ከመጠበቅ ውጪ ሌላ አማራጭ አልነበረኝምና የቀጠሮ ቀናት በመጡ ቁጥር ዛሬ እውነት ትወጣ ይሆናል እያልኩ ከመጠበቅ በቀር ላደርገው የምችል ነገር አልነበረኝም። ካለፉት ቀጠሮዎች በተለየ መልኩ ዛሬ ተስፋ ያደረግኩባት የቀጠሮ ቀን ደርሳ ወደ ፍርድ ቤት ሄድኩኝ። ይቺ ዕለት ከሁሉም በላይ የዘገየችብኝ ቀን በመሆኗ የእያንዳንዱን ቀን የወር ያህል ሆኖ ነበር የተሰማኝ። ብዙ ተስፋ የጣልኩባት ቀን በመሆኗ ደስ አለኝ። ከፖሊስ መኪናው ላይ ወርጄ ወደ ፍርድ ቤቱ ሳመራ እግሬ መብረክረክ ጀመረ። ይቺ ቀን የኔን የህይወት አቅጣጫ የምትወስን ከመሆኗም በላይ የመጨረሻ የተስፋዬ ማለምለሚያ ወይም የተስፋዬ መድረቂያ ቀን ነበረች። ማን እንደነገራቸው ባላቅም ከሌላው የይግባኝ ቀጠሮ ቀን በተለየ መልኩ አንዳንድ የመስሪያ ቤት ሰራተኞችም መጥተዋል። ይህም የመፈታት ተስፋ እንዳለኝ የሚያመላክት ነበር። ምክንያቱም ይህ ሰውዬ ከተፈታ ይታዘበናል በሚል ስሜት የፍርድ ሁኔታ ያለበትን ደረጃ ሲሰሙ አንዳንዶች ወህኒ ቤት ብቅ ብቅ ማለት ጀምረዋል። መፈታት አለመፈታቴ አንድ ነገር ሆኖ ቢያንስ ለተወሰነች ጊዜ ቢሆን እንኳን ወንጀለኛ ለመሆኔ የሚያሳምን ሰው ማግኘት ትልቅ ደስታ ፈጠረብኝ። ዳሩ ድከሙ ቢላቸው ነው እንጂ እኔ ማንንም የምቀየምበት ምክንያት አልነበረኝም። ምክንያቱም እኔ ለሌላው ሳደርገው ከነበረው አንጻር እያንዳንዱ ሰው ለእኔ ያደረገው እጅግ ቢበዛብኝ እንጂ የሚያንስብኝ አልነበረም። ዛሬ ፍርድ ቤት የምቀርበው 2 አማራጭ ይዤ ነው። ጠበቃዬ በእርግጥም ጠቃሚ መረጃ ይዞ መጥቶ ከሆነና ነፃ ካወጣኝ እሰየው። ነገር ግን እንደጠረጠርኩት እኔን ለተጨማሪ የእስር ዘመን ለመዳረግ ሴራ እየገመደብኝ ከሆነ ግን ጮኬም ሆነ አልቅሼ ውስጥ ያለውን ጥርጣሬ ዳኞች ለጥቂት ደቂቃ እንዲሰሙ በማድረግ ቢቻል ራሴን ነፃ ማውጣት ካልተሳካም የቻልኩትን ሞክሬያለሁ በማለት ከወደፊት ጸጸት ራሴን ነፃ ማድረግ ነው። የቀጠሮ ሰዓት ደርሶ ሳጥኔ ውስጥ ገብቼ ድራማውን እንደተለመደው ለመመልከት በተዘጋጀሁበት ወቅት ዳኛው ጠበቃዬ አለኝ የሚለውን የሰው ማስረጃ እንዲያቀርብ ስላዘዙ ፖሊሱ ዶክተር አድማሱ ብሎ ሲጣራ ክው ብዬ ደነገጥኩ። ዶክተሩ ከፊት ለፊቴ ሆኖ ጥርሱን እየገለፈጠና በጥላቻ ዓይን እየተመለከተኝ ወደ መመስከሪያ ቦታ ሲራመድ ንዴቱ ፈንቅሎ ሊወጣ ደረሰ። መቼም ይሄ ክፉ ሰው በምንም አይነት መንገድ እስሬን ለማጠናከር ካልሆነ በስተቀር እኔን ለማስፈታት የሚሆን ማስረጃ ሊኖረው አይችልም። ጠበቃዬ ሆን ብሎ ወንጀሌን ለማጠናከር የሚያደርገው መሆኑ ስለገባኝ እጅግ ጠላሁት። ጠበቃዬ እኔ እንዳልፈታ የሚሸርበው ሴራ ለጮኛው የሚያበረክተው ገጸ በረከት ነውና
ብዙም ባልናደድበት ይህንን ሰውዬ አምጥቶ እኔን ለማናደድ የሚያደርገው ድርጊት ግን እጅግ በጣም አበሳጨኝ። ያም ሆነ ይህ አንዱ አማራጭ ካልተሳካ ሌላውን መሞከሬ ስለማይቀር ራሴን አረጋግጬ ባላንጣዬ ጋር ፊት ለፊት በጥላቻይን መተያየቱን ተያያዝ ነው። ከዚህ ውጪ ምንም ነገር ማድረግ የማይታሰብ ነው። ምንም ያህል ብናደድ ያለኝ አንድ አማራጭ እዚሁ ቆሜ ነድጄ እስከማልቅ ድረስ ውስጡን መቃጠል ነው። መሀል ዳኛው ከሁለቱ ዳኞች ጋር ከተነጋገሩ በኋላ ዶክተር አድማሱ የመጡበትን ምክንያት ያውቃሉ ብለው ሲጠየቁ ዶክተሩ ኮስተር ብሎ አላውቅም ጌታዬ በማለት መለሰ። እየተርበተበተ ጌታዬ ሲል ተገረምኩ። እሱ እዛ ዩኒቨርሲቲ ውስጥ የሁሉም ጌታ ስለነበር ከውስጡ የጌትነት ስሜቱ ጠፍቶ በአንዴ ራሱን ማውረዱ ገረመኝ። ያ ሁሉ ተማሪ ከእሱ ርኅራኄ አግኝቶ ለማለፍ ሲል እሱ እንዳለው ይሆንለታል፣ ይሽቆጠቆጥለታል። ከተፈተነው ተማሪ ውስጥ ቢያንስ 1/3 በሱ ትምህርት መቀጣቱ መውደቁ ስለማይቀር ሲያየው ይበረግጋል። በሱ ትምህርት ለማለፍ ትምህርቱን ጠንቅቆ ማወቅ ብቻ በቂ አይደለም። እያንዳንዷን የተናገራትን ቃልና በመሃሉም አስሎም ሆነ ይህንን ጭምር እየጠቀሰ መጻፍ የግድ ነው። የተናገራት ቃል ከሌለች የታለች የኔ ወርቃማ ቃል እያለ የቅጣት በትሩን ስለሚያሳርፍ የግዴታ እሱ ሲያስተምር ቃላቶች እንዳያመልጡ ሁሉም ተማሪ ጆሮውን አሹሎ ያዳምጣል። አንድ ነገር ሳያስቀር የተናገረውን በሙሉ ይጽፋል። በፈተና ጊዜም የተናገረውን በሙሉ በመጻፍ ይመልሳል። እሱ ሲራራላት የታለሽ ተማሪ ብትሆን ኖሮ አልማዝ ብቻ ሳትሆን አትቀርም። ያም ቢሆን ለሱ አዝኖ ወይም ራርቶ ሳይሆን እኔና እሷን በማለያየት እሷን ለራሱ ለማድረግ ሲል ያደረገው የመጠቀሚያ ዘዴ ነበር። ዳኛው ወደ ጠበቃዬ ዞር ብለው ጥያቄ ካለ ቀጥል አሉ። ጠበቃዬም ዶክተር አድማሱ አቶ አማረን ያውቋቸዋል ብለው ጠየቀው። ተከሳሹን ማለቱ ከሆነ አዎ አውቀዋለሁ በማለት መለሰ። ጠበቃዬ እንግዲህ እርስዎን የፈለግንበት አቶ አማረ የተከሰሰበትን ወንጀል አስመልክቶ የምስክርነት ቃልዎ እንዲሰጡን ነው ሲል ከመቀመጫው በመነሳት አቃቤ ሕግ ተቃውሞ አለኝ አለ። ምንድን ነው ተቃውሞ? ተናገር አሉ ዳኛው። ክቡር ፍርድ ቤት ዶክተር አድማሱ ቀደም ሲል በዚህ ጉዳይ ተጠርተው የምስክርነት ቃላቸውን የሰጡ ስለሆነ አሁን ሌላ የሚለውጡት የምስክርነት ቃል ስለማይኖር ጥያቄውም አግባብ ስላልሆነ ተቀባይነት እንዳይኖረው እጠይቃለሁ አለ። ዳኛው ግን ሐሳቡን ስላልተቀበሉት ዶክተር አድማሱ ጥያቄውን እንዲመልስ አዘዙ። ጠበቃይም ቀጠለ። ሟቿን ወይዘሪት አልማዝ አስፋውን ያውቋታል በማለት ጠየቀ። ዶክተር አድማሱ የተሰላቸ በሚመስል ሁኔታ አውቃታለሁ አለ። ትውውቃችሁ በምን ላይ ነበር የተመሰረተው? ይህንን እኮ ቀደም ብዬ ተናግሬዋለሁ። አሁን ደግሞ መጠየቁ ለምን አስፈለገ? በማለት ዶክተሩ በንዴት መልክ መለሰ። ዳኛው ጣልቃ ገብተው ዶክተር አድማሱ የተጠየቁትን ጥያቄ ምን ያህል ቢደጋገም የመመለስ ግዴታ ስላለብዎ ሳይሰለቹ መልስ ቢሰጡ የተሻለ ነው አሉ። ዶክተር አድማሱ ግን ቶሎ ለመመለስ አልደፈረም። እርግጥ ይህንን ለመናገር ጉሮሮውን ቢተናነቀው የሚያስደንቅ አልነበረም። ይህ ኃጢአት እንጂ በፈጸመው ስህተት እኔና አልማዝ ተለያይተን ጣጣው በዚህም ሳያበቃ ለሷ ሕይወት መጥፋትና ለእኔ መታሰር መንስኤ ሆነ። ታዲያ ይሄ እንዴት ሆኖ ሳይተናነቅ በቀላሉ ከጉሮሮ ይውጣ? ያም ሆነ ይህ እየተናነቀውም ቢሆን መናገር የግድ ነውና ቀደም ሲል ተማሪ የነበረች ትምህርቷን ከጨረሰች በኋላ ደግሞ ፍቅረኛሞች ነበር አለ። ለምን እንደዋሸ ይገባኛል። ተማሪ ሆና አማከጣት እንዳይባል ጊዜውን ለማራቅ መሞከሩ ነበር። ጠበቃይም ቀጠል አድርጎ ሟች የእርስዎ ፍቅረኛ ከመሆኗ በፊት
የአቶ አማረ ፍቅረኛ እንደሆነች ያውቁ ነበር ብሎ ሲጠይቀው ዶክተር አድማሱ በንዴት ይህንን እኮ ከዚህ በፊት ተናግሬያለሁ በማለት ሳያስበው በፊት እንዲያርመው የተናገረውን ስህተት ደገመው። ዳኛው በፊት የተናገሩትን ላለመናገር ፈልገው ሳይሆን አይቀርም። ሌላ ቃላት ከመወርወር ይልቅ ዝም ብለው ያዩት ጀመር። ለአፍታ ያህል ዝም ካለ በኋላ አውቃለሁ፣ ነገር ግን ይህንን ያወቅኩት ከእሷ ጋር ከተዋወቅን በኋላ ነግራኝ እንጂ ከዚያ በፊት አላቅም ነበር። ሚስኪን ውሃ ውስጥ እንደገባች አይጥ መውጫ ሲያጣ አዘንኩለት። ይግባኙ ውጤት ቢኖረውም ባይኖረውም በዚህ ሁሉ ሰው ፊት እንዲህ እንደ ጨው እየማማ ሲሄድ በማየቴ ደስ አለኝ። ጠበቃዬ ቀጠል አድርጎ መቼም ሟች ይህንን ከነገረችው ከአቶ አማረ ጋር እንዴት እንደተለያየች ሳትነግረው አትቀርምና በምን ምክንያት ነበር የተለያዩት ብሎ ሲጠይቅ አቃቤ ሕግ ትንሽ ትንፋሽ እንዲሰበስብ እረፍት ለመጠየቅ በሚመስል መልኩ ተቃውሞ አለ። ተቃውሞውን እንዲያሰማ ዳኛው እድል ሰጡት። እሱም ጊዜ ለመግዛት በሚመስል መልኩ እየተንቀረፈፈ ይህ ጥያቄ ተጠያቂውን የሚመለከት ሳይሆን አቶ አማረ ሊመልሰው የሚገባ ጥያቄ በመሆኑ አግባብነት የለውም በማለት ተቃወመ። ጠበቃዬም ከተል አድርጎ ክቡር ፍርድ ቤት የምጠይቀው ጥያቄ ለማቀርበው ማስረጃ አስፈላጊ ስለሆነ ጥያቄውን እንዲመልስ ቢፈቀድልኝ ሲል ዳኛው ተቃውሞውን ውድቅ አድርገው ዶክተር አድማሱ መልስ እንዲሰጥ አዘዙ። እኔ የማውቀው ነገር ቢኖር አቶ አማረ ደካማ ተማሪ ስለነበር ለትምህርቱ ትኩረት ሰጥቶ እንዲያጠና በተደጋጋሚ ብትነግረውም ምክሯን ተቀብሎ ውጤቱን ማሻሻል ስለተሳነው በዚህ የተነሳ ከትምህርት ቤት በመባረሩ የተለያዩ ይመስለኛል። በኋላም እሷ ትምህርቷን መቀጠል ስለፈለገችና እሱም የሚመጥናት አይነት ግለሰብ ሆኖ ስላላገኘችው ግንኙነቷን ማቋረጧን ነግራኛለች በማለት እኔን በማጥላላት በጠበቃዬ ላይ ቁጭቱን ለመወጣት የፈለገ በሚያስመስል መልኩ መልስ ሰጠ። አነጋገሩም ሆነ አስተያየቱ ሆን ብሎ የኔን ስሜት ለመጉዳት ያደረገው ስለነበር እጅግ በጣም ተናደድኩ። ግን ምን ማድረግ ይቻላል? በሕግ ቁጥጥር ስር ሆኖ መናገር ወይም መማታት በማይቻልበት ሁኔታ ውስጥ ስለነበርኩኝ ልሰድበው የከፈትኩት አፍ መልሼ ዘጋሁት። አባቶቻችን ከወደቁ በኋላ መፈራገጥ ለመላላጥ ይሉ የለ። ጠበቃ የቀጠል አድርጎ የሚዋደድ ሰው መቼም በዚህ የተነሳ እስከ መጨረሻው መቆራረጥ ስለማይችል ሟች ሌላ ምክንያት ነግራውት ከሆነ ቢነግሩን ሲል ጠየቀ። እኔ ይህንን በሚመለከት አንዴ የጠየቅኳት ቢሆንም እሷ ጥያቄውን የመለሰችልኝ በንዴት መልክ ስለነበረና ዳግም ስለሱ እንዳልጠይቃት ስለነገረችኝ ከዛ በኋላ ጠይቂያት ስለማላውቅ ምንም ልለው የምችለው ነገር የለም በማለት መለሰ። እነርሱም በማለያየት እሷን የግሎ ለማድረግ በርሶ በኩል አልሞከሩም ብሎ ሲጠይቅ ዶክተር አድማሱ ክው ብሎ ቀረ። በዚህ ጊዜ አቃቤ ሕግ እንደተለመደው ተቃውሞ በማለት ትንሽ ትንፋሽ እንዲሰበስብ እድል ሰጠው። ሲፈቀድለትም ጥያቄው መስካሪውን በማያውቀው ነገር ሆን ብሎ እንደ ጥፋተኛ ለመፈረጅ የተጠየቀና ክርክሩንም የሚነካ ነው። በመሆኑ ክቡር ፍርድ ቤቱ ይህንን ጥያቄ እንዳይቀበለው እጠይቃለሁ አለ። ዳኛውም አቃቤ ሕጉን ላለማስከፋት በሚመስል መልኩ ጠበቃዬ ሌላ ጥያቄ ካለው እንዲጠይቅ አዘዙ። ዶክተር አድማሱ ጥያቄውን ሲጠይቅ የሚናገረው ጠፍቶት መርበትበት ሲጀምር አቃቤ ሕግ ጣልቃ ገብቶ ስላስቆመው እጅግ በጣም ተናደድኩ። ለመናገር የፈለገ ቢሆንም አፉን ከፍቶና ደንግጦ ስለነበር የሚመልሰውን መልስ ለመስማት ጓጉቼ ነበር። እኛን ለመለያየት ያልፈነቀለው ድንጋይ አልነበረምና በልበ ሙሉነት የሚመልሰው መልስ እንደማይኖር እርግጠኛ ነበርኩ። ጠበቃዬ ግን ለዚህ ብዙም ሳይጨነቅ የኔን ጉዳይ ከሚመለከትበት ፋይል ውስጥ አንድ ደብዳቤ አውጥቶ ለዳኛው እንዲሰጥለት አደረገ። ዳኛውና አቃቢ ሕጉ የየራሳቸውን ፋይል እያወጡ ተመለከቱ። የዚህን ደብዳቤ ኮፒ
ዶክተር አድማሱም እንዲያነበው ተሰጠው። ዶክተሩ ከንፈሩ እየተርበተበተ በጸጥታ አንብቦ ከጨረሰ በኋላ እና ይሄ ደብዳቤ ከኔ ጋር ምን ያገናኘዋል በማለት ጮሆ ተናገረ። ክፍል 22 ይቀጥላል።